እልል አንደበታችን ሁሉ የከፈተ ያለውን ሰጥቶ ሳይሆን ራሱን ሰጥቶ በብዕር ጫፍ ሳይሆን በደሙ ቀለምነት ስማችንን ጽፎ የሚወዱንን መውደድ ተስኖን ሳለ እኛን የምንጠላውን ወዶ የራሱ ያደረገን ለተሻለው ዓለም ለመንግስተ ሰማይ ያዘጋጀን መድኃኔዓለም ክርስቶስ በድጋሚ ይክበር ይመስገን፣ ይክበር ይመስገን። ትምህርቱን ቀደም ሲል የኔታ ግሩም በደንብ አስተምረውናል ብዬ አስባለሁ። ነገር ግን መምህራችን የኔታ ናሁሰናይም ሲናገሩ እንደነበረ መምህራን በተነሱ ቁጥር የተለየ ወንጌል አያስተምሩም፣ የተለየ መልእክት አያስተላልፉም። ሐሳቡ አንድ ሆኖ እግዚአብሔር በገለጠለት ልክ ግን የቤተ ክርስቲያን መምህር እያንዳንዱ ሲነሳ የራሱን ምስጢር ያመሰጥራል። እንዲያመሰጥርም ደግሞ እግዚአብሔርን አጋዥ አድርጎ ነው የሚነሳውና እሱን አጋዥ በማድረግ አንድ ኃይለ ቃል አንስቼ ለአባቶቻችን የገለጠውን ምስጢር ለኔም ገልጦልኝ የሊዲያን አንደበት ጆሮ ከፍቶ በትምህርት እንድትመለስ ያደረገ የእናንተንም እዝነ ልቡናቸውን ሁሉ ከፍቶ የምንነጋገረው ሁሉ ወደ ቁም ነገር እንድንመልስ እግዚአብሔር ይፍቀድልን። የትምህርታችን ርዕስ የሚሆነን እመኒ አይልከ ምድሃ ወግድፋም ላይ ዴከ የማቴዎስ ወንጌል ምዕራፍ 5 ተራ ቁጥር 29 ዓይንህ ብታስትህ ካንተ አውጥተህ ጣላት በሚል ርዕስ እንነጋገራለን። ድምፄ ተሰምቷችሁ ከሆነ አብራችሁኝ እንድትሉ ፈልጋለሁ። ዓይንህ ብታስትህ ካንተ አውጥተህ ጣላት። ዓይንህ ብታስትህ ካንተ አውጥተህ ጣላት። በሉ ለሶስተኛ ጊዜ ሁላችሁም ዓይንህ ብታስትህ ካንተ አውጥተህ ጣላት። ስለ ቃሉ የቃሉ ባለቤት መድኃኔዓለም ክርስቶስ ይክበር ይመስገን። ማቴዎስ ማለት ከ12ቱ ሐዋርያት ቁጥሩ አንዱ የሆነ ጌታ በሚያስተምር ጊዜ ጌታ ከዋለበት ይውል ካደረበትም ያድር የነበረ ከቃሉ የሰማውን ከአንደበቱም ጣፋጭነት የተነሳ በሚገባው ልክና ወደ ተግባር እንዲቀይረው አድርጎ የሰማ ነው ማቴዎስ እና እሱ ቃሉ የራሱ የመድኃኔዓለም ሆኖ እሱ ጽፎልን እናገኘዋለን። አሁንም በዚሁ ቁጥር ላይ እመኒ እዴከ ዘየማን ታስሕተከ ምትራ ወግድፋም ላይ ዴከ እጅህን ብታስትህ ካንተ ቆርጠህ ጣላት። ወእመኒ እግርከ ታስሕተከ ምትራ ወግድፋም ላይ ዴከ እግርህን ብታስትህ ካንተ ቆርጠህ ጣላት ይላል። ስለዚህ የትምህርታችን ቁም ነገር የሚሆነን ዓይንና እጅ እግርን ነው የምናየው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅበላ ብለን ስናከብር እጅ፣ ዓይን፣ እግር የሚቀበለውን ነገር ወይም ደግሞ ቅበላ ስንል ምን ማለታችን ነው፣ ምን ማድረግ አለብን ብለን የምናልፈውን ነገር ነው የምታስተምረን እንጂማ መምህራችን ሲናገሩ እንደቆዩት ሲያስተምሩንም እንደነበር የስጋ ቤቶች ይዘጉ ብለዋል አይደል? እንደዚህ አይደለም። አሁን የኛ ቅበላ እሱ አይደለም። እውነት ነው ይበል ነው ያሰኛል አይደል? መልእክቱ ያለው ሰው ትንሽም ቢሆን በዚህ ዘመን ለመረጃ ምንም የሚገድብ አይመስልምና ዓለሙም እየተማረ ነው ያለ ብንል አንሳሳትምና ያን መልእክት ከተቻለ ያው በምታውቁት ልክ ማራባት ነው፣ ማስተማር ነው። መምህራን መድረክ ላይ ሲያስተምሩ እናንተም ደግሞ በአቅማችሁ እያስተማራችሁ እኮ ነው አይደል? እና እሱን እንድትጠቀሙ ነው። እንግዲህ
ዓይን ብታስትህ ካንተ አውጥተህ ጣላት ተብሏልና ስህተት ምንድነው ለዓይን? ወይስ ሰው የተሰጠውን አካል ቆርጦ ቢጥል ወይም ዓይኑን አውጥቶ ቢጥል ኃጢአት ይሆንበታል ወይስ አይሆንበትም የሚለውን ነገር ለተወሰነ ጊዜ እናያለን። ተጽፏል በመጽሐፍ። ነገር ግን ይህንስ ያደረገዋለን የሚል ጥያቄ አንስተን ያደረጉ ካሉም አንስተናቸው እናልፋለን። የመጀመሪያውን ርዕስ ዓይንን ስናነሳ ብዬ የማስበው በአእምሯችሁ የሚቀረጸው ፈጥኖ ወደ እናንተ ሊመጣ የሚችል ስምዖን ሰፋያሳይን ነው። ስምዖን ሰፋያሳይን የሚባል አባት ጫማ በመስፋት የሚተዳደር የነበረ አባት ነው እንደምታውቁት። እና አባቶቻችን ምናሉን ከዕለታት አንድ ቀን ሲሰፋ አሉ አንዲት እህት ሂዳ ጫማዬን ስፋልኝ አለችው እና ሰፍቶ ሰጣት። ጠቦ ነበረ አስፋልኝ ብላው ነው ነበርና አስፍቶላታል። ነገር ግን ሰፍቷልና ደግሞ አጥብልኝ ብላ ተመልሳ ትመጣ ጀመር ወደሱ። እሺ ብሎ መቼስ ማግኘት አይደለም የሚፈልገው፣ የደንበኛን ፍላጎት ማሟላት አይደለም የሚፈልግ ሰራተኛ። እሺ ብሎ አሁንም አጥቦ ሰጠ። ተመለሰች። አሁን ደግሞ እንደገና አጥበዋል በጣም አለችው። የኔት ጠቧል አልሽኝ አሰፋሁት፣ ሰፍቷል አልሽኝ አጠበብኩት፣ ከዚህ ውጭ ምን አይነት አሰራር ሊሰራልሽ ነው አላት። መመላለሷ ግራ ገብቶት እንዲያውስ በሩን ከከፈትክልኝ እንዲህ አይነት ንግግርም ከጀመርክልኝ አለች። ጫማዬ አልጠበበኝም አልሰፋኝም፣ የምመላለሰው አንተን ብወድህ ነው አለችው። አንተን ብወድህ ነው። ጥሩ ነው። ተፋቀሩ በበይናቲክሙ እስመ ተፋቀሩ ወይደፍኖ ለኃጣው አይደለም? እርስ በርሳችሁ ተፈቃቀሩ፣ ተዋደዱ። መፈቃቀር ኃጢአትን ይደመስሳል ይላል መጽሐፍ። መከራት፣ አስተማራት። የእሷ መውደድ ግን መስመሩ ሌላ ነበር ማለት ነው። ስንት አይነት መውደዶች አሉ የእግዚአብሔር ቤተሰቦች። አንድ አይነት መውደድ ነው ያለን። አንድ ክርስቶስ ነው። አንድ ፍቅር ነው ያለን። ከዚያ የወጣው ደግሞ ሁለተኛም እንኳን ጨምር ከተባለ የመጀመሪያው ክርስቶሳዊ ከሆነ ሁለተኛው ሰይጣናዊ ይሆናል ማለት ነው። በክርስቶስ ፍቅር ክርስቶስ በሰርግ ቤት እንደተገኘ ሁሉ እስከ መጨረሻው ድረስ ይዘልቃል። ያ ፍቅር የማይዘልቅ ሆኖ ስሜት ገፋፍቶት ራስን መቆጣጠር አቅቶት የዓይን ፍቅር ትሉት የለ። እንዲያ ከሆነም ደግሞ ሰይጣናዊ የሚል ስያሜ ትሰጠዋለች ቤተክርስቲያን እንዲህ አይነቱን ፍቅር እና በወድህ ነው ስትለው ከወደድሽኝ ምን ነው የወደድሽው አላት። ሁለመናህ መልከ መልካም ነው፣ ነገር ግን በዓይንህ ይጸናብኛል አለች። በምንህ ይጸናብኛል? በዓይንህ ይጸናብኛል። እመኒ ዓይንከ ታስሕተከ ዘየማን ምትራ ወግድፋ። ዓይንህ ብታስትህ ከአንተ አውጥተህ ጣላት የሚለውን ኃይለ ቃል የሚያውቅ ስምዖን ሰፋያሳይን በዚህ ጊዜ ዓይን ቁም ነገር ነው እንዴ? ዓይኔን ከሆነ የምትፈልጊው አለና በያዘው መሳፍቻ ዓይኑን አውልቆ ሰጣት። ይሁን እስኪ ዓይኑን ነበር የወደደችው፣ ትጠቀምበት ይሆን? አንዳንድ ስብከቶች፣ አንዳንድ መምህራን ወይም ደግሞ መጻሕፍት የተጻፉት ሁሉ ምንድነው መላምት አይመስሏችሁም? በዚህ ሰዓት
ይመስላሉ። የሚመስሉን ግን እኛ ኃጢአተኞች ስለሆን ነው። ከመጽሐፍቱ በጣም ርቀት ስላለን ከመጽሐፍቱ በጣም ተቃራኒዎች እየሆነ ስለመጣን መላምት ይመስለናል። በዚህ ዘመን እውነት ነው ይሆን አይኑን አውጥቶ የሰጣለ ያሰኛል አይደል? አየነው እኮ ስምዖን ሰፋያስ አይን አውጥቶ ሰጣት እና ይሄ ስምዖን ሰፋያስ አይን የሚባል ልክ በሕገ ወንጌል ይመራ የነበረ የመጀመሪያ የወንጌሉን ቃል አይኑንም አውጥቶ የሰጠ ምንድነው? ለእመብክሙ ሃይማኖት ተተሰናፍየ የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ይህን ተራራ ተነስና ወደዛ ሂድ ብትሉት ይሄድላችኋል የሚለውንም ኃይለ ቃል እመቤታችን አግዛው ፍቅሩን ገልጣለት እንዲነሳ ያደረገ አባት ነው። እንዲነሳ ያደረገ አይደል? እሱ አይደል? ያደረገ አባት ነው። አባቶቻችን ሃይማኖትን እንዲህ አጽንተው አቆዩን፣ በመጽሐፍት ጽፈው ማስረከቡን። የግድ ነው እጅና እግርን አስተናልና ሁለቱንም ሶስቱንም ማየት ስላለብን እስኪ ወደ እጅ እንሂድ። ጠቅለል አድርገን ሐሳባችንን እንመልሰዋለን። ከዚህ ቀጥሎ የምታገኙት እመኔ እየከዘየማን ነው። ቀኝ እጅ ብታስትህ ወይም ከሁለቶቹ እጆችህ አንዷ ከምታስትህ ቆርጠ ብትጥላት ይሻላል። ምክንያቱም ሁለት እጅ ኑሮህ በገሃነመ እሳት ከምትቀጣ አንድ እጅ ኑሮህ መንግስተ ሰማያት ብትገባ ይሻልሃል ይላሉ ሊቃውንት። በጣም በሚገርም ሁኔታ እጁንም ቆርጦ የሰጠ አባት አለ። አይደንቃችሁም? በመጽሐፍ ስናነብ ራሱ ወንጀሉ ላይ እኮ ነው ቆርጦ የሰጠ አትናቴዎስ ዘአንጾኪያ የሚባል ቀድሞ በአረማዊነት ግብር የነበረ ነው ይለዋል። አትናቴዎስ ዘአንጾኪያ እና ይህ አባት ተመልሶ ተምሮ ጵጵስና እስከ መሾም ድረስ ደርሷል። ነገር ግን ከዛ በፊት በአረማዊነት ግብር ይታወቅ የነበረ ነው። ከዛ ተመልሶ በጵጵስና ተሾሞ በሀገሩ ወግና ባህል የተሾመ ሰው ይቀድሳል። 7 ቀን ቀድሶ ያቆርባል። ስንት ቀን? 7 ቀን እና ይህ አባት ተሾሞ እንደ ባህላቸው ምዕመናን አባታችን ቀድሰህ አቁርበን አሉት። ትሕትና አባቶቻችን ልማዳቸው ነውና አይቻለኝም አላቸው። የሰው ነገር ከባድ ነው አይደል? እንዴ ምንድነው የሰው ሹመት ይዞ አይቻለኝም ይባላል ብለው ያጉረመረሙም ነበሩ ይላሉ። አጉረመረሙበት። የእግዚአብሔር ቤተሰቦች አንድ ሰው ንግግሩን ከገታ ስትጣሉት ዝም ብሎ ካያችሁ ሁሉን ነገር ለእግዚአብሔር መስጠት አለብኝ ካለ ይህን ባይገባው እንኳን ዝም ካለ ተረዱት። አይታወቅም፣ ግን መጨረሻውን ማየት መልካም ነው። ምዕመናን መጨረሻውን ሊያዩ አልፈለጉም። ቀድሰህ አቁርበን ሹመት አይደል አልችልም ብሎም እኮ ቢሻር ይፈልጉ ይሆናል አይደል? ግን ለመሆን ለመሾም አሁንም አባታችን ቀድሰህ አቁርበን አሉት። ጀመረላቸው። ትሕትና ልማዳቸው ሆኖ እንጂ ላይቀድስ፣ ላይሰብክ፣ ላያስተምር፣ ላይገስጽ
ጳጳስ አልሆነ መቼስ። እሺ ይሁን አለና ገብቶ ቀደሰ። ቀድሶ አቅርቦ መጨረሻ ላይ ምንድነው የሚደረገው? ምዕመናን የቀደሰው ካህን ምን ያደርጋል? ምን ያደርጋል? ያሳልማል። በምኑ ነው የሚያሳልመው? በእጁ ነው የሚያሳልመው። ሥጋውን ለእግዚአብሔርን ሲፈትትበት በቆየው እጅ ይባርካል እና እንደዛ ስርዓት እየባረከ ሲዞር አረማዊ ነበር ብያቸዋለሁ። ቀድሞ የነበረበት ግብሩ ቅዱስ ጳውሎስ ከአሳዳጅነት እንደተጠራ ሌሎችም ከኃጢአት ወደ ጽድቅ እንደተመለሱ በኃጢአት ይኖር የነበረ ሰው ነውና በዚያም በኃጢአትነት ሲኖር ጓደኞች ነበሩት። ለኃጢአት ተባባሪ ብዙ ነው አይደል? ያድጋ ለሀገር ዘንበለሄር አሃዱ የሚለውን አባቶቻችን አንዳንድ ጊዜ ጥቅስ ሲጠቅሱ እኮ አንድ ቸር ብቻ የተገኘው እኮ ለዚያ ቸር ተከታይ አጥቶ ነው። ለኃጢአትማ ተከታይ ሞልቷል፣ ብዙ ነው። እንሂድ እንጨፍርማ በጣም ብዙ ናቸው፣ ብዙ ነን። እንሂድ እንጠጣ፣ እሺ። እንሂድ እንጨፍር፣ እሺ። እንስፈን፣ እሺ። ምን ችግር አለው? ፈታ ብለን እንምጣ ይባላል ይባላል። እስኪ ወደ ቤተ ክርስቲያን ደርሰን እንምጣ። ተው፣ እኔ በጧቱ እንዳትነካኝ፣ ተኝቼ ማርፈር ነው የምፈልግ። ከሰዓት የምሰራው ስራ አለኝ። ጸሎት ጸልይ። አንተ እባክህን ፈጣሪ ይመስገን ካልክ እኮ በቃህ። እንዲህ አይነት ስብከቶችን የሚሰብክ ሰው ይበዛል እና ለኃጢአት ተባባሪው ብዙ ነውና በኃጢአትነት ግብር ሲኖር ታውቀው የነበረች አንዲት ሴት በእናቶች መቆሚያ ቁማ ታስቀድስ የነበረች ሄዶ ሲባርክ እጁን ነከሰችው። ለምን ይሆን? ይወቀኝ ብላ ነው መጽሐፍ፣ ይወቀኝ ብላ። ጓደኛ እኮ ነኝ ቀድሞ እንደዚህ ስናደርግ የነበረ አብረን ብላ። በዚያውም ላይ ሴቶች ውዳሴ ከንቱ ይወዳሉና ይላል መጽሐፍ። አደራችሁን እንዳትቀየሙኝ፣ መጽሐፍ ስላስቀመጠ ነው እየተናገርኩ ያለ። እኮ ሊያነጋግራት ነው። ደስ አይላችሁም? አሁን እነ የኔታ ናሁሰናይ ከመድረኩ ላይ ሲንቀሳቀሱ እነ የኔታ አቤል መድረኩ ላይ ተቀምጠው መጣችሁ ጠጋ ብላችሁ ስታወሩ ደስ አይላችሁም? ደስ ይላችኋል አይደል? አዎ፣ የግድ ደስታ መኖር አለበት። ነገር ግን ደስታችሁን ለራሳችሁ አድርጉት። ከሌላ አትሹ ደስታችሁ። ያ ብቻ እኮ አይደለም። እናንተ ተጠግታችሁ መምህራኑን ስታወሩ ሌላው ሰው እንዲያያችሁ ትፈልጋላችሁ አይደል? ዳዳት ትፈልጋላችሁ። ልክ በዚያ ልክ የኛ ባህሪ የነበራት ሴት ናትና ይወቀኝ ብላ ነከሰችው። በዚህ ጊዜ የቀድሞ ስራው ታወሰው ፈቃድ ተነሳበት ነው የሚል መጽሐፍ። አንቺ ቅዱሱ ቦታ መጥቼ እንዲህ አይነት ኃጢአትም አለ እንዲያልና እመኒ እዲከ ዘይማን ታስተከ ምትራ ወግድፋ ምላይከ እጅ ብታስትህ ካንተ ቆርጠህ ጣላት የሚለውን ኃይለ ቃል አስታወሰ። በዚህ ጊዜ ይላል በዚህ ጊዜ ቀድሶ ባርኮ ጨርሶ ከሄደ በኋላ እጁን ቆርጦ ጣላት። ምክንያቱም በእጄ ሳሳልም እሷ ብትነክሰኝ አይደለ ክርስቶስን ወደ መርሳት የነበርኩበትን ግብ ወደ ማስታወስ የመለሰችን ብሎ የእግዚአብሔር ቤተሰቦች የኃጢአት ምክንያት ከመሆን ሁላችንም እግዚአብሔር ይጠብቃል። በዚሁ አንድ ትንሽዬ መልእክት ላስተላልፍላችሁ። ካህኑ ከመቀበሉ በፊት ያሉ ቅድመ ሁኔታዎች፣ ከተቀበለ በኋላም ያሉ ቅድመ ሁኔታዎች አሉ አይደል? ትቀበላላችሁ? ግን ስጋው ደግሞ ትቀበላላችሁ?
አዎ እንቀበላለን። የተቀበልነውን እግዚአብሔር ያጽናልን፣ ያልተቀበልንም ደግሞ እንድንቀበል እግዚአብሔር ይፍቀድልን። እና ምን ልላችሁ ፈልጌ ነው፣ የቀደሰ አይታጠብም፣ ግን ደፍሮም እንኳ እየታጠበ ተገኝቶ ጥያቄ ሲቀርብለት ምን አይነት መልስ እንደሚመልስ ታውቃላችሁ? እህቶቻችን ክርስትናም ሆነ የሆነ ነገር አጅበው ሲመጡ ነው የሚሉት፣ ውበታቸውን ጠብቀው ይመጣሉ። ለነሱ ውበት የሚመስላቸውን ሁሉ ያደርጋሉ። ከነሱ ውስጥ ደግሞ አንዱ ምንድነው? ምንን መቀባት ነው? ቻፕስቲክ ከንፈራቸውን ይቀባሉ። በዚህ ጊዜ በእጃችን ስለምንባርክ ተመልሰን ስናየው የእነሱ የከንፈር ቅርጽ ወይም ቅባቱ ከእጃችን ላይ እናገኘዋለን። ዝም ብለን እንዳንመገብ ያን ያክል የሚያስጨክን ልቦናችን እንደ ሰው ነንና ምንም ያክል የመላእክትን አገልግሎት ሰጠን ብንወጣ ሰዎች ነን። ደፍረን ተቀብለን ዝም ብለን ምንድነው ምግብንም እንኳ ወስደን ወጥተን ከሚወጣ የክርስቶስ ስጋና ደም ከሚወጣ ብንታጠብ ይሻላል ብለን እንታጠባለን የሚል መልስ ሰጠዋል። እንዳለን ወንዶችን ስለማይጨምር ነው። ስለዚህ ምንን አቁሙ እያልኳችሁ ነው? ምንን አቁሙ እያልኳችሁ ነው? አዎ እንደውስ ቢቀር አይሻልም? ይሻላል እኮ አይደል? እንዲሁም እኮ በሽታ እያመጣ ነው እየተባለ ነው። ለምን መሰላችሁ? አትናቴዎስ ዘአንጾኪያን ካሳታችሁ ሴት ልዩነት ሊኖረን ይገባል አይገባም? ወይስ እሷን ሆነን እንቀጥል? ሊኖረን ይገባል አይደል? ብትረክሰው አይደል እጁን ቆርጦ የጣለው? ብትረክሰው እኮ ነው ለኃጢአት ምክንያት ሆኖ ፍትወት እንዲነሳበት ያደረገች። እና የእግዚአብሔር ቤተሰቦች የኃጢአት ምክንያት እንዳንሆን እንግዲህ እግዚአብሔር ይጠብቀን ሁላችንም። እና አሁንም 7 ቀን ነው ቀድሰው የሚያቆርበውና ተከታታይ ቀድሰህ አቁርበን አሉት። እንዲሁ አይቻለኝም አላቸው። ምክንያቱም ምንድነው አካለ ጉንድሽ አካለ ጎደሎ የሆነ ሰው ገብቶ የክርስቶስን ስጋና ደም እንዳይፈትት ወይም እንዳያገለግል ተጽፏል እና አይቻለኝም አላቸው። አሁን የለም ይህ ሰውዬ ግን ወደ ቀደመ ግብሩ ሳይመለስ አይቀርም እያሉ እነሱ ሲያሙት ህዝቡ በማያውቁት ነገር በሐሜት እንዳይጎዱ ብሎ እመቤታችንም አታሳፍረኝም ብሎ ከእመቤታችን ስዕል አድኖ ስር ነው የሚለው ተንበርክኮ ሲጸልይ ከሰማይ ብሬት እጅን አምጣ ቀጠለችለት። ለድንግል ማርያም ክብርና ምስጋና ቀጠለችለት። ገብቶ እየቀደሰ ሳለ ቅዳሴው ሳያልቅ ነው የሚሉ ካህኑን አይታችሁ ታውቃላችሁ አይደል? እየቀደሰ አዎ፣ እዩት። አይንን እንመለስበታለን እንጂ አይናችንን ዛሬ አሁን እናንተ ቆርጣችሁ እንድትጥሉት ወይም አውጥታችሁ እንድትጥሉት አይደለም። ካህኑን እንድትመለከቱበት፣ መጽሐፍ ቅዱስን እንድታነቡበት፣ እንድትመለከቱበት፣ የወደቁትን መንገድ ላይ ተመልክታችሁ እንድትራሩላቸው ነው። እና እንዲህ ምዕመናን ገብተው ሲያስቀድሱ ማየት ተሳናቸው ነው። ብሬት እጅ ተቀጥላለችና አይናቸውን ማየት እስከሚሳናቸው እስከሚበዘብዛቸው ድረስ የቅዳሴ ነገር አቋርጦ መውጣት አይቻልም እንጂ ወጣው በሄዱ በተሻላቸው ነበር ነው ያሉት። አባቶቻችን ሲነግሩ እንዲህ ይተርኩታል አብራርተው በደል እና አባታችን ቀድሶ ቆርቦ ምንድነው አቁርቦ ከወጣ በኋላ ዛሬ የሆነው ነገር ምንድነው? እባክህን ንገረን። ቁመን እንኳን ማስቀደስ ተስኖን ነበር። ከእጅ የሚመጣው ብርሃን የት እንደሚመጣ አናውቅም፣ ንገረን አላቸው። መቼስ እነሱን በሐሜት እንዳይጎዱ ፈልጎ አይደለም ለምኖ ያገኛችን እጅ። አይ ልጆች እንግዲያስ ይህ ምስጢር ተገልጾላችሁ ከሆነ እመቤታችን ፈቅዳ ከሆነስ ከቤተ መዛግብት ግቡና ምንጣፉን ገልጣችሁ እዩት አላቸው። እንደዚህ አይነቱን ማለት ነው። ግልጥ አድርገው ሲያዩ የቀደመችው እጁ ተቆርጣ ወድቃለች። እና ያቺ ለካ ከሰማይ የመጣች ብሬት እጅ ናት። ከዚህ የተነሳ እመቤታችን የሰጠችው እጅ ነውና
ብርሃን ሆኖ እንደሚያሞገቡጋቸው እንዲህ አድርጎ ምስጢሩን ገለጠላቸው፣ ነገራቸው። ቀጠለ እንግዲህ አባት አትናቴዎስ ዘአንጾኪያ በአትናቴዎስ ተሹሞ የኖረ አባት ነው። እንግዲህ አባት እጁን ቆርጦ እስከ መጣል ድረስ የደረሰ እጁን ቆርጦ እስከ መጣል ሰዓት እንዳላቃጥል እግርን እንይና ትምህርታችንን እናጠቃልላለን። እመኒ እግርከ ብለን ጠቅሰን የለም እመኒ እግርከ ዘየማን ታስሕተከ ምትራ ወግድፋ ምራይሌከ እስመ ይእይሰከ ሀንካሰከ ትብአ ውስተ መንግሥተ ሰማያት እምትብአ ምስለ ክልኤወ እገሪከ ውስተ እሳተ ገሃነም። ሁለት እግር ኑሮህ በገሃነመ እሳት ከምትቀጣ ወደ ገሃነመ እሳት ከምትወርድ አንካሳ ጎንደሽ ሆነ መንግሥተ ሰማያት ብትገባ ይሻላል ተብሎ ተጽፏል። ያደረጋለ? አዎ ያደረጋለ። እንዲሁ በነገራችን ላይ ዓይንንም አውጥቶ ለመጣል እጅንም ቆርጦ ለመጣል እግርንም መቁረጥ ግን በዘመኑ ሴቶች ነበሩ ምክንያት ይሆኑ ለኃጢአት ምክንያት የነበሩ ማለት ነው። እንደዚያ ከመሆን እግዚአብሔር ይጠብቀን ይጠብቀን። እህቶቻችን እናቶቻችን እናንተን ይጋብዛል። አሜን በሉ እስኪ በደንብ አሜን። አዎ ያው እናንተ ሳታደርጉ ይሄን ካደረጋችሁ አትመጡም ነበር። የሚያደርገው ቀረ። ምን ይደረግ ምን ይደረግ? እንግዲህ እነሱንም እግዚአብሔር ይመልስ እና ይህ አባትም ደግሞ እንደሚታወቀው በጣም ጽኑ ጠንካራ አባት ነበር ነው የሚለው። የኔታናው ሰናይ ያግዙኛል ስሙን አይጽፈው ማለት ነው መጽሐፍ ጽኑ ኃያል ብርቱ አባ መርትያኖስ ነው አይደል? መርትያኖስ ብሎ ነው የሚገልጠው። እንደውም አዎ በትክክል ጽኑ ኃያል መርትያኖስ የሚባል አባት ነበረ እና ይህ አባት በበዓቱ ጸንቶ ሲኖር እህቶቻችን ይቀኑበት ነበረ ይላሉ። ይቀኑበታል። አንዳንድ ጊዜ በዚህ ዘመን እህቶቻችን ምንድነው ያው መቼስ ተፈጥሮ ሆኖ ወንድ ልጅ ሴት ልጅ ደግሞ ወንድ ልጅ እንዲፈልግ አድርጓል። በነገራችን ላይ ይህ የእግዚአብሔር የቸርነት ስራ ነው፣ ኃጢአት አይደለም፣ የቸርነቱ ስራ ነው። እንድንፈላለግ አድርጎ የፈጠረን በራሱ እግዚአብሔር ነው አይደል? አዎ። ነገር ግን ይህ መፈላለጋችን ወደ ኃጢአት ከተቀየረ ነው ከንቱ የሚሆነው። እህቶቻችን ኮራ የሚልባቸውን ወንድ ይወዳሉ ይባላል። ጀነን ዝም ብሎ የለም ጀነን ምንም ባይኖረውም ደግሞ አለኝ እኮ ብሎ በወሬ የሚሞላ አይደል? አደራችሁ ነው እንዳትሸነፉ፣ አንብቡ። ትክክለኛ ወንድ ማን ነው? ከእግዚአብሔር ጠይቁ። ትክክለኛ ሴት ማን ነች? አንብቡ፣ ከእግዚአብሔር ጠይቁ። እና ጀነን የሚል ወንድን ወይም ደግሞ ከሰው ይታይም አይልም። በዚያው ምልክት ደግሞ የሚታየን እንኳን የምትወድ ትኖራለች። በአንጻሩ ግን ድብቅ የሆነ የማይታየውን እንዲሁ ስለሱ ብዙም የማይወራለትን ያ ማለት በቁም ነገር ብቻ የሚታወቅ ከሆነ ያን ሰው ማግኘት ትፈልጋላችሁ አሉ። ለምንድን ነው ሲባል ሌላ አይደለም ቁም ነገረኞች ስለሆናችሁ ነው። እሺ ከምሬ ነው። ቁም ነገረኞች ስለሆናችሁ ነው። እና የአባት ዘግቶ እየጸለየ የሚኖር አባት ነውና ቆነጃጅት ተሰባስበው በመንገድ አልፈው ሲሄዱ አንድ አባት አለ ዘግቶ የሚኖር ከዚህ እና እኔ እንዲሁ ይህን አባት ዛሬ አሳስቼ መምጣት አለብኝ ትላለች አንዲት ተነስታ ከነሱ መካከል። አትቺ ውሸት ነው፣ ካሁን በፊት ፈትነነው አቅቶናል ይላሉ። እንወራረድ ታውቃላችሁ? እንወራረድ ይባባላሉ። እንወራረድ እሺ እንግዲህ በምን እንደተወራረዱ አይታወቅም። በዘመኑ በነበረው ወይም ሳንቲም የሆነ ነገር ሊወራረዱ ይችላሉ። እሱ ለኛ ቁም ነገራችን አይደለም ማለት እና ተወራርደው እቺ ሴት በጣም ጠንካራ ናትና ውርርዴን ማሸነፍ ወይም ምበላ ይህን ሰውዬ አሁን ብሄድ ሳይሆን ምሸት ላይ ብሄድ ነው ማሸነፈው ብላ አሰበች። ለምን ምሸት ላይ ሂጄ ማደሪያ አጥቼ ነው ብዬ ጠይቀዋለሁ አሰበች። እንዲህ ብላ አሰበችና ምሸት ላይ ሄዳ እጇን ጸፋች ይላል መጽሐፍ።
እጇን ጸፋች፣ አጨበጨበች ማለት ነው። በገዳም ስርዓት እንደዛ ወደ አባቶቻችሁ ወደ ንስሐ አባቶቻችሁ ቤት ስትሄዱ አባ ቄስ ያሉ አይባልም። ማደራቸውን የለም፣ ስርዓት አይደለም። ጨብጨብ የማጨብጨብ ካልተቻለ ደግሞ ራሱ ያጨበጨብ ቤት አላችሁ አይደል? መቆፍቆፍ ቀስ አድርጎ አባ እንደ ቡና አጠራር የትልቅ ሰው እንደዛ ተብሎ አይጠራም። አሁን እነ የኔታ ቤልን ስንጠራ የኔታ እንደምን አሉ የንታ ደህና ነው አይባልም። እንደ ጓደኛ አዛኘን ከልቤ ለምን መሰላችሁ? ለእናንተ አይደለም፣ አሁን ለህፃናት ነው ይህን ምክር እየተናገርኩ ያለ። ለልጆቻችሁ ልትነግሯቸው ይገባል፣ በደንብ ልታስተምሯቸው። ጓደኛውን ሲያጫውትበት በነበረው ንግግር መጥቶ ታላቅን ካህን ወይም መምህር የቤተ ክርስቲያን ሰው ዝም ብሎ መዝለፍ አይገባም። በዚያው ለምዶበት እኮ ነው ዛሬ ሊቀ ጳጳሱ ሳይቀረን ተሳዳቢዎች ሆነ እኮ በዚያው ለምዶብን እኮ ነው። ሳይታሰበን ምንድነው ኃጢአት በበዛሽ ቁጥር ጽድቅ እየመሰለሽ ትሄዳለች አይደል? እና አስተምሯቸው፣ ምከሩ ልጆቻቸው። እና ሂዳ እጇን ጸፋች። ጥሩ ነበር አቀራረባስ። ፊት ለፊት ያለውን ሳይሆን በጀርባ የሆነ ነገር አስቀምጦ በጀርባ ድንጋይ ሊጭንባቸው ፊት ለፊት ብርሃን ነገር ያሳያቸዋል። እና ይህች ሴት ስርዓቱን እንደምታውቀው ሁሉ ወይም ደግሞ አቀራረቧ ማማር ስላለበት መቼስ ላስተር ብላ ብትቀርብ የማይጠነቀቅ ነበር አይደል? ነበር እኮ ጥንተ ጠላታችን እኮ ዲያብሎስ አዳምና ሔዋንን ሲያስታቸው ከገነት ላስወጣችሁ ነው አላላቸው። እችን ዕፀ በለስ ብትበሉ አምላክ ትሆናላችሁ ነው ያላቸው። ግን ተሳካ? ሆኑ ወይ? አልተሳካ። አምሮባቸው ይኖሩ የነበረ ራቁቴን ስለሆንኩ ፈራሁ እስከሚል ድረስ አይደለም ከገነት የተባረሩ። እና ይህች ሴት ዳጨበጨበች። የአባት ወጣ። ምንድነው የኔ ልጅ አላት። አባቴ ከሩቅ ሀገር የመጣው ሰው ነኝ፣ ብታሳድረኝ ብታስተናግደኝ ብዬ ወደ አንተ መጥቻለሁ አለችው። የአባት በልቡናው ብዙ ሀሳብ መጣበት። ግቢ ብዬ እንዳላሳድር ሰው ነኝ፣ ጾር ይነሳብኛል፣ ፍትወት ይቀሰቀስብኛል፣ አልቀበልም አይቻልም ብዬ እንዳልሰዳት ነግደ ኮንኩ ወይ ተወከፍክሙኒ እንግዳ ሁኜ አልተቀበላችሁኝም የሚል ቃል አለና እሱ ደግሞ ሊቀርብኝ ነው፣ እንዴት ላድርግ ብሎ አሰበ። እንዴ የክርስቶስ ቃል ከሚቀርስ ነግደ ኮንኩ ከሚቀርብኝ እንግዳ ሁኜ አልተቀበላችሁኝም ተብሎ ያልተቀበለ ሰው የሚፈረድበት ፍርድ ከሚፈረድብኝ እንደምንም ብዬ አስገብቼ ራሴን ብቆጣጠር ራሴን ብገታ እግዚአብሔር እንዲያግዘኝ ይሻለኛል ብሎ ወሰነ። ያባት በእሽግ ያላትና ይላል እሳቱን አንድዶላት ወደ መካነ ጸሎት ወደሚያደርግበት ቦታ ሄዶ ግብት ሲል እሷ የሄደችበት ሌላ ነበረ። የያዘችውን ታጤስ የያዘችውን ትቀባባ ጀመረች ይላል መጽሐፍ። ትቀባባ ጀመረች። በዚህ ጊዜ ያ የምትቀባባው የምታጤሳው ነገር ከጸሎቱ ቆሞ እየጸለየ እያለ አወከው ይላል። አወከው። እህቶቼ፣ ወንድሞቼ፣ የእግዚአብሔር ቤተሰቦች ወደ ኃጢአት የሚገፋፋ ማርያምን ተፍረት መጣ እኮ እንዲሁም ዛሬ ትታሰባለች። እሷ እኮ መጣ የጌታ ነገር እኮ አጥናበታለች። ይሁን ችግር የለውም። በቤተ ክርስቲያን ሽቶ እናንተ ስለት ይዛችሁ ስትመጡ ቤተ ክርስቲያንን እኮ ስንቀባ እሱን ምሳሌ አድርገን ነው አይደል? እሱን ምሳሌ አድርገን በኋላ እኮ በተሻለ ነበር። ከዕጣንነት መዓዛ ያልተለየ ሽታ ያለው ብንቀባ በጎ ነበር እኮ ምንም ችግር የለውም። ነገር ግን ታስቦ ከየት ላይ ብቀባ ይሸተዋል ነው ወይም እሷን ላማላት እንችል እስከ ምንኩስና ድረስ ህይወት አደረሳት። ለኃጢአት ያሰብነውን ህይወታችንን እግዚአብሔር ወደ ቅድስና ይመልስልን። ወደ ላይ ወደ ዓይንና ወደ እጅ ወደ እግር እንመለስና ትምህርታችንን እናጠቃል። እሺ ኔታ እናጠቃል። በዚህ ተደቅኖ ወይም መጥቶ የምናገኘው ከሰባቱ አጽዋማት ውስጥ
በመጀመሪያ ደረጃ ራሱ ባለቤቱ ክርስቶስ የጾመው 40 ቀን 40 ጾም ወይም 55 ጾም ነው የሚሆነው። 40 ቀን ምንድነው? 40 ኮዳሊ ብላችሁ የምትጠሩት አይደል? እሱ መጥቷል። ለእሱ ቅበላ የምናደርገው ዓይንን፣ እጅን፣ እግርን በማስተዋል እንድንጠቀምበት እሱ ነው ቅበላችን እሱ ነው። ዓይናችሁን ቅድም ባልኳችሁ ልክ ክርስቶስን እዩበት። እኔ አንድ ነገር የሚገርመኝ ነገር አለ። በዘመናችን ያሉት እንኳን ሊቅ መጋቢ አዲስ የኔታ ማናቸው ማለት ተሳናቸው እሸቱ አለማየሁ እሳቸው ታውቋቸዋላችሁ አይደል? የኔታ አሏቸው እንዲሁ አይነወት ቢያይኑሮ ግን ምን ይፈልጋሉ? እንዲሁ ምንድነው ማየት የሚፈልጉ አይነወት ቢያዩ ሲባሉ ምንድነው ያሉ መሰላቸው? እኔ በዚህ ዘመን እንኳን አይነ ሰውር ሆንኩኝ ያሉ መጀመሪያ እንዲሁ ምንም ማየት አልፈልግም። እንደገና በጣም ማለት ከምናደንቃቸው ሊቅ አንዱ ናቸውና ከአእምሮ የፈጣንነት የተነሳ አይኔም እንኳን ቢያ ያብድ ነበር አሉ መጀመሪያ የራሳቸውን እውቀት ይገልጡ። ከዚያ በኋላ ግን አይኔ እንዲያይ ቢፈቀድልኝ እንኳን ማየት የምፈልገው አሉ የእመቤታችንን ስላድኖ ነው። አያችሁት? የእመቤታችንን ስላድኖ የእግዚአብሔር ቤተሰቦች አይናቸው የታወሩ እንዲህ የእመቤታችንን ማየት ከፈለጉ ከጓጉ እኛ ዛሬ አይናችንን ምን እያየንበት ይሆን? እሱን እንግዲህ የየራሳችን ህይወት ሆኖ የየራሳችን ጓዳ ራሳችን የምንፈትሸው ሆኖ ነገር ግን ማስተላለፍ የምፈልገው በዚህ ሰዓት ጾም ቅበላ ስታደርጉ ድውያንን ተመልከቱበት፣ የወደቁትን ተመልከቱበት፣ ካያችሁም እርዱበት፣ እጃችሁንም ደግሞ መልካም ነገሮችን ሁሉ አድርጉበት። እግሮቻችሁ ሲቀድሱ መምህራኑ ሲያስተምሩ ተመልከቱበት። እንዲያ እንድናደርግ እግዚአብሔር ይፍቀድልን። ይህን አድርገንም ደግሞ ያግዘን። እንኳን የሆነ ነገር በራሳ የተቋቋመ ነገር እስካሁን ድረስ የለም። በወር ውስጥ በምታስገኟት እናንተ ይዛችሁ በምትወጣት ሊቀደስም ሌላም አገልግሎት የሚገለገለው በወር አንድ ጊዜ እናንተ በምታመጣት ነው። እናንተ ስትመጡ ዝም ብላችሁ እንደማትመጡ ይታወቃል። ይሄ ማስቀደሻ የዕጣን ጧፍ ብላችሁ አስባችሁ ካለቻችሁ ትንሿን ቀንሳችሁ ነው የምትመጡ ያለቻችሁን ይዛችሁ። እንዲሁም ድሆች እዚህ የምንሰባሰቡ እኮ ይታወቃል። ድሆች ነን። ባለ ሀብቶችማ ዘወር ብለውማ ያዩ እንደውላለን እኮ እንዲህ አይነት ችግር አለበት ብለን ምላሽ እንሰጥ የለም ብለው አሁን እንዲሁም አካባቢውን ዘወር እያሉም ስለሆነ ጥሩም መጥተውም አያዩ። እቺ ቤተክርስቲያንም የተሰራችው በድሆች በእናንተ ብቻ ነው። ባለ ሀብት የተሳተፈ የለም እዚህ ቤተክርስቲያን። ድሆች ብቻ የድሆችን ገንዘብ ባረከና ከዚህ ያደረሰው እግዚአብሔር የተመሰገነ ይሁን። ይህን ያሳየን እግዚአብሔር አምላካችን ክብር ምስጋና ለእርሱ ይሁን። የሰማዕታት ቃል ኪዳን በሰላም ያሳደር ፈጣሪያችን በሰላም ያውለን። የዛሬውን በሰው ድርስ ደርሰን ለዚህ ለማክበር ያውቃል። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ በናትና ኃይል ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ጌታ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዛሬም ዘወትርም ለዘላለሙ አሜን። ኦ እግዚኦ አድኅነ ዘከዋን ክርስተከ አቤቱ ሕዝብህን አድን ርስትህን ባርክ። አቤቱ ሕዝብህን አድን ርስትህን ባርክ። ጠብቃቸው ከክፉ አድናቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ በደሉን ይቅር ባይ ለአባቶቻችን ለሐዋርያት ሥልጣነ ክህነትን ሰጣቸው። ከልጅነት ከእውቀት የሠራነው ኃጢአት ያስተሰርይልን ይቅርም ይበለን።
አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰር የተፈታችሁ ንጹሐን ቅዱሳን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃንና የተዘጋጀን ያደርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እያለምነው ስለ እናትህ ስለ ዘፈነ ማርያም ብሎ እንዲኖረን በእንደ ዘፈነ ማርያም መሐረነ ክርስቶስ የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አጽናኝነት የእመቤታችን ቅድስት ድንግል ማርያም ቃል ኪዳንና አማላጅነት የጻድቃን የሰማዕታት ጸሎት የቅዱሳን መላእክት ተራዳኢነት ከሁላችን አይለይ። የኃጢአትን እስራት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ በኃይለ መስቀሉ ይጠብቃችሁ።